አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንደናችሁ ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኛ ጋር ሁሉ ሰላም ነው። ዛሬ ደግሞ ለየት ያለች ቪዲዮ ለእናንተ ቤት ሰሪ ሆናችሁ እህት ወንድሞቼ ይሆናችኋል፣ ይጠቅማችኋል ብዬ ያሰብኩትን ቪዲዮ ይዤላችሁ ብቅ ብያለሁ። ብዙ እህትና ወንድሞች ምን ስትሉ እሰማለሁኝ፣ ጭቃ ቤት ላይ ጅብሰም ኮርኒስ አይሰራም ሲሉ እንሰማል። እንዴት ነው ትሉኛላችሁ? ለዚህ የሚሆን መልስ ይዤ መጥቻለሁ ማለት ነው። ጭቃ ቤት ላይ ጅብሰም ኮርኒስ መሰራት ይችላል። ጭቃ ቤት ላይ ጅብሰም ኮርኒስ መሰራት ይችላል ነው የምላችሁ። ይሄ እንደምታዩት ጭቃ ቤት ነው። ከጭቃም ደግሞ ጥቅጥቅ ነው እንደምታዩት። ጭቃው በጣም የሚያስፈራራ፣ ለስራው ጥራት ግን ተመራጭ የሆነ የምርግ አይነት ነው። ይሄ ጭቃ ነው። አንዴ ከተለጠፈ በኋላ በሁለተኛ ወይም በሶስተኛ ቀኑ መጠጥ ካደረገ በኋላ ይጠቀጠቃል ማለት ነው። ይህንን ግድግዳውን ካሳያችሁት ኮርኒሱስ፣ እስኪ የጅብሰሙ ኮርኒስ ምን አይነት ነው የሚለውን ላሳያችሁ። ማሻአላህ ይኸው እንደምታዩት ይሄ ያሳየኋችሁ ቤት ነው። ጭቃ ነበረ። ኮርኒሱ የሳሎኑ በዚህ መልኩ ተሰርቷል። ግድግዳውም እንደምታዩት ከላይ እስከታይ ማሻአላህ ቆንጆ ሆኖ ተሰርቷል ማለት ነው። ይሄ የሳሎን ዲዛይን ነው። ዲዛይን በምትፈልጉት መልኩ መስራት እንችላለን። ይሄ የሳሎን ዲዛይን ነው። ይሄ ደግሞ ኮሊደር ነው ማለት ነው። አሁን ያሳያችሁ ኮሊደር ነው። ማሻአላህ እዩት። ያው ገና ጅብሰሙም ተሰርቶ አላለቀም፣ ኮሊደሩ ይቀረናል። ከዛ በመቀጠል ኮርኒሱም ሲደርቅ፣ ግድግዳውም ሲደርቅ የየራሱ የሆነ ቀለም አለው። እሱንም እንቀባዋለን ማለት ነው። ሲያልቅ ሌላ ቪዲዮ እሰራላችኋለሁ። ዛሬ ግን ጅብሰም ኮርኒስ ጭቃ ቤት ላይ መሰራት እንደሚችል ሙሉ ለሙሉ እምነት እንዲኖራችሁ ብዬ ነው እንደዚህ ላሳያችሁ የወደድኩት ማለት ነው። ማሻአላህ ይሄ ደግሞ የመኝታ ቤት ዲዛይን ነው። ማሻአላህ ያው እንደነገርኳችሁ ብዙ እህቶች እና ብዙ ወንድሞች ጅብሰም ኮርኒስ የሚሰራው መሰራት ያለበት ግዴታ ብሎኬት ቤት ላይ ነው ብሎ ያስባሉ። ነው እንደዛ አይደለም። ጅብሰም ኮርኒስ አሪፍ እና ጠንቃቃ፣ ቆንጆ፣ አዋቂ፣ ትዕግስተኛ ባለሙያ ካገኘው ጅብሰም ኮርኒስ የትኛውም የቤት አይነት ላይ ይሰራል ማለት ነው። እንጨት ቤት ላይም በሉት ብሎኬት ቤት ላይም ቢሆን ማለት ነው። ማሻአላህ ግድግዳው እንደምታዩት ከላይ እስከታይ ቆንጆ ሆኖ ተሰርቶ አልቋል። ጅብሰሙ ማለት ነው። በነገራችን ላይ የምነግራችሁ በዚህ አጋጣሚ ይሄ ግድግዳው የቀላ ነው። ቀልቶ ጠቁሮ ታዩታላችሁ። ይሄ ምንድን መሰላችሁ? ጭቃ ቤት እንደነገርኳችሁም ሆነ ሌላ ቪዲዮ ላይ እንደተናገርኩት ጭቃ ቤት የሚሰራው በወፍራሙ ሰጋቱራ ነው። ወፍራሙ ሰጋቱራ ፕለስ ልሙ ሰጋቱራ ሁለቱም ተቀናጅተው ነው ይሄ የሚሰራው ማለት ነው። መጀመሪያ በወፍራሙ ሰጋቱራ መጀመሪያ ከተገረፈ በኋላ ሌቭሉን ጠብቆ ከመጣ በኋላ እንዲለሰልስ በልሙ ሰጋቱራ ከላይ ይለበስና መጨረሻ ሶስተኛ በጅብሰም ብቻ ይገረፋል ማለት ነው። ይታያችኋል። ይሄ መጀመሪያ በክርቱ በወፍራሙ ሰጋቱራ ነው የተገረፈው መጀመሪያ ማለት ነው፣ ሙሊቱ የተሞላው እና ይሄ ቀዩ የሰጋቱራው ጭማቂ ነው። ሰጋቱራው ተቦክቶ ተሰርቶ ከዛ ይሄ ለመድረቅ ሲሞክር የሚተፋው ነው። ሰጋቱራው የሚተፋው ማለት ነው። ይሄ ቀዩ ወይም ጥቁሩ ሰጋቱራው የጽድ ይኖራል። ጣውላ ቤት ያው ሲፈቀፍቁ የጽድ ይኖራል፣ የባህር ዛፍ ይኖራል፣ የዋንዛ ይኖራል። የተለያዩ የእንጨት አይነቶች ስለሚሆን የዛ ጭማቂ ነው ይሄ። ይሄ ከደረቀ በኋላ ይሄ ይፈቀፈቃል፣ ይጸዳል፣ ይታሻል በብርጭቆ ወረቀት። የዛኔ ደግሞ ሌላ ቀለም ከውስጡ እንቀባና ከዛ የመጨረሻ ቀለም ስንቀባው ፏ ብሎ ይጠፋል ማለት ነው።
እንዳልነበረ ነው የሚሆነው። ይቺ ደግሞ ሻወር ነች፣ ገና አላለቀችም። ይችም ማሻአላህ። ይቺ ደግሞ የእቃ ክፍል ነች፣ የእቃ ክፍል ነች ይቺ ማሻአላህ። ኔክስት የልጆች ክፍል ነው የቀረኝ አሁን። እሱ የልጆች ክፍል ደግሞ ማሻአላህ ያው አሁን ብዙ አያስታውቅም። ግድግዳውም ኮርኒሱም አንድ አይነት ስለሆነ እና ስላልተቀባባ ላያስታውቃችሁ ይችላል። ማሻአላህ ማሻአላህ ማሻአላህ። ይሄው እስካቶላዎቹም እስካቶላ ማለት ማብሪያ ማጥፊያና ሶኬት የሚረከብበት ስፔስ ማለት ነው። እነሱም ግድግዳው ጋር ሌብል ሆነው ተገጥሞ አልቋል ማለት ነው። ሁሉንም ስራ ወደአሁኑ እያጠናቀቅን እየጨረስን ነው እኛ የምንሄደው። እንደነገርኳችሁ ጭቃ ቤት በወፍሙ ሰጋቱራ ነው ማሰራት ያለባችሁ። የቲክነሱ ትልቅዬ ነው ሌብል እንዲመጣ ተብሎ ማሻአላህ። ይህን መሀል አምባ ከተማ መርሳ አጣግም ማለት ነው። ኒበር መዞሪያው ላይ መሀል አምባ የምትባለው ከተማ እዛ ነው እየሰራን ያለ ነው። እዛ አካባቢ ሊብሶ መሀል አምባ አካባቢ ያላችሁ እህት ወንድሞች ማሰራት ካሰባችሁ በ0910 33 6409 ኢሞ፣ ዋትስአፕ፣ ቴሌግራም ብሎም በቀጥታ መስመር ማግኘት ትችላላችሁ። ውስጡን እንደነገርኳችሁ በጂፕሰም ኮርኒስም ሆነ በፕላስቲክ በጂፕሰም ኮርኒስ ካሰራችሁ በኋላ ውጩን ግን ይሄን በረንዳውን ዙሪያውን በእንደዚህ በፕላስቲክ ብታሰሩት ነው ቆንጆ፣ መልኩም ያምራል። ኔክስት ለሁሉ ነገርም በፕላስቲክ ብታሰሩት ቆንጆ ነው። ማሻአላህ አያችሁ፣ ዙሪያው በፕላስቲክ ኮርኒስ ነው የተሰራው። ማሻአላህ በዚህ መልኩ ጥራት ባለው ሁኔታ መሰራት ካሰባችሁ እኛኑ ማናገር ትችላላችሁ። የትኛውን ቦታ መስራት እንችላለን። ስልኩን ከዩቲዩብ ላይ ካነሱና ኢሞ፣ ዋትስአፕ፣ ቴሌግራም ላይ ብሎም በቀጥታ መስመር ነው ማውራት የሚመቸው። ለመግባባትም ቀላሉ እሱ ነውና እንደዛ ብታደርጉ ቆንጆ ነው። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።